አባ ሰላም ነው? አዎ ፍሬንድ ነኝ። አንተ አይደወልክልኝ? አዎ ነኝ የደወልኩልህ። ምን ይመስላል በስ? እሺ ግባ። አረ ከኋላ ግባ። የላ ደርስ ቦሌ? ኦኬ እሺ እሺ። ብሬ አዎ እየመጣው ነው። ራይድ ይዣለሁ። ፖሊስ አለ እና ምንድነው ፖሊስ ይኑራ እጥፍ ብላችሁ አገቡም እንዴ? በቃ ግባው። እኔም እየመጣው ነው። ደርሽ ተቃርቤያለሁ። አፈንዱት። ኧረ አፈንዱት። በቃ ችግር እኔ እየደረስኩ ነው። እደርሳለሁ። አፈንዱት። ብራዘር ኧረ ነዳ አድርገው። ልጆች እየጠበቁኝ ነው። እዛ እየነዳው አይደል? ብራዘር አስቸኮልከኝ እኮ። አይ በቃ ነካ ያልኩህ አንቺ ወጣት አይደለሽ እንዴ? የገባሽ ነሽ ብዬ እኮ። ብራዘር ምንድነው አፈንዱት የምትይው? አስደነገጥሽኝ። ኧረ ብራዘር ሺሻ እኮ ነው። ረጋ ቢዛ ባበቃ። እሺ ኧረ ቦሌ ያልከኝ አይደለ? በቃ ቆስቆስ አድርጊልኝ። ገና 4 ሰዓት ተኩል አልሆነም። ምን ሆኜ ነው ግን ሰሞኑን በጧት የተነሳው ያለሁት? በቃ እንቅልፍ ኪኒን ሊያስፈልገኝ ነው ማለት ነው። ትንሽ እስኪ ነጋ ድረስ ልተኛ። አሌክስ ምን አለበት ቤቱን እንኳን አስተካክለህ ብትወጣ? አሬ ትንሽ አላሳዝንም? ቤት ከሪያ አንተ ከፋይ መሆንን በዚህ መንገድ ነው አይደል የምታሳየኝ? እሺ ጉድ ዛሬ በጣም አትቀስቅሰሽኝ። ቆይ እኔ ወይ ደግሞ ማስታወቂያ እናነባለን ሄደ ሰብሊ። እኔ ማስታወቂያ ሲያነብ የሚያምርበት ሰው አንድ ሰው ብቻ ነው የሚያውቀው፣ እሱም ሰራዊት ፍቅሬን ብቻ። አትቀልድ ሱሪ፣ ላንተም ቢሆን አሪፍ ስራ እናገኝ ይሆናል። አንተ ሳይደብርም ይሄን የመሰለ የኤሌክትሪክ ሙያ ይዘህ ቤት ውስጥ ቁጭ ብሎ መዋል። ሰብሊ ሸክሙን ኩምብሻል፣ ከበድኩሽ አይደል? ቢገባ ለአንድት በጣም የምትወደውን ወንድሟ መንከባከብ አለሟ ነው። እና እንደዛ ከሆነ ሰብልዬ በቃ ዝም ብለን ጻዲን እንጠብቃ። በቃ አለምሽን አቀጭም እንዴ? 4 አመት ሙሉ አይደለም 4 አመት ከ2 ወር 2 ወር ዋስ። እሺ 4 አመት ከ2 ወር ሙሉ ስራ ሳሰራ ቤት ውስጥ ቁጭ ብለህ ሰውነትም ሆነ ጭንቅላት እኮ እንዳይደነዝዝ ብዬ ነው። አረ ልቤ ብቻ እንዳይደነዝዝ እንጂ ሌላውስ ቀላል ነው። በእናትሽ
ሱሬ ስራ መጀመር አለብህ። ውጭ ሀገር ያለችን ፍቅረኛን ብቻ ተስፋ አድርጎ መቀመጥ አይደክምህም? ቆይ ስራ መፍታቱስ ያን ያህል አልከበደኝ። አሁን እየከበደኝ ያለው እውነት ጸዲን መጠበቅ እንጂ በጣም ረጅም ጊዜ እኮ ስማ። ቆይ ባትመጣስ? ኧረ ትመጣለች እንዴ? ምን ማለት ነው? እሺ ባትመጣስ እንበል። ፕላን ቢ የሚባል ነገር አያስፈልግህም? ኧረ እኔ ከኤ እስከ ዜድ እሷ ነች ፕላኔ። ሌላ ምንም ፕላን የለኝም እንዴ። የተስፋ ቁልልናሽ እንዴ? ባትመጣስ? ኧረ ትመጣለች እንዴ? የራይድ አገልግሎት የሚሰጡ መኪኖች ግን በጣም በዝተዋል። ያው ስራችን ያለለ ምን እናደርግ ነው? በልሽ ያው መሄድ እንችላለን እና ወዴት ልውሰድህ? የመጀመሪያ ጎሳ ታናሽ ወንድም ነው። እሺ ምንድነው? ምኑ ጨዋነት ነው ልበል? እኔ ምን ሞገስ ቆይ እንዴ 40 ነጥብ ይገፋ ነው እንዳለው ደሞ ይሄ ምግብ ይቅርብ አላልኩም ነበር እንዴ? ከዛ በኋላ እኔ ደግሞ እዚህ በራብ ልደፋለሁ ወይ? አንተ ሰውዬ ምን ነው የምታስበው? እኔ ምን አለክሱ? ይሄ ደግሞ ምንድነው? ሞኝ ምግብ ነው። ሞኛ አትበለኝ አንተ ሰውዬ። እንዴ አሌክሶ ጥሬ ስጋ ምን ግርም እንደሚያታቃዳ አላውቅም። ጥሬ ስጋ በጥሬ ሰው ስበላ ሳይ ጊዜ እኔ ነኝ ጥሬ። እንዴት ምን ታይቶ ነው የገዛው? ምንድነው 72% አድርጎልሃል እኮ እንኳን 100% ይሙላ። እኔ ከጸዲ ጋር ሳወራ ስልኬ እንዲቆይ አረጋግጥ። ኧረ እርሜን ዛሬ አንተን ቻርጀር አውሰኝ ባልኩ ነገ እስክገዛ እኮ ነው። ለምን ትገዣለሽ? ለምን ነው የምትገዢው? ይኸውልሽ ጸዲ ኦሪጂናል ቻርጀር እንድታመጣ አደረግሽ። በለው አሁንማ ዝም ብዬ ሳይ ከሸሚዝ ቁ ቢበጠስ ራሱ ጸዲ በካርጎ በኩል አድርገሽ ላኪልኝ የምትላት ነው ይመስለኝ። እንዴ እኔ ኦሪጂናል ልቤን ሰጥቻት አይደል ያልተቀረጸው። ንግግርማ ከቃና ነው ኮፒ ያደረካት። አሁንማ ቃና ባይኖርልህ ራሱ ቀና ብለህ መራመድ የምትችል አይመስለኝም። ያው ቃና ባይኖር ፋና አለ፣ ፋና ከሌለ ደግሞ ኢቢኤስ አለ። ሰው 4 ዓመት ሙሉ ይኸውልሽ 4 ዓመት ከሁለት ወር ሰው 4 ዓመት ከሁለት ወር ሙሉ እንዴት ፍቅረኛው በደወለሽ ቁጥር ይዘላል? ስፕሪንግ ሙሉ ያርጋው እንደ ይለችው ወይ ቤብ አለሁልሽ። አይ አመሰራለሁ። ቤት ትንሽ ሪላክስ እያልኩ አዎ ምኑን ስራው አዎ እሱ ጉዳይ ይኸውልሽ ይሄ ምን መሰለሽ፣ በቃ አንቺ እንደመጣሽ እኔ ወደ ስራ ነው የምገባው። አንቺ ብቻ ነኝ በቃ ችግር የለውም እኮ የኔ ስራ ነው እና አይሻልም? ልክ ነው እኮ በቅርቡ ምን መቼ እኮ መቼ ነው መቼው አትይም
ጠገብኩኝ። እስታሁን ተረቦ ልጥለው። ኧረ ሞገስ ተው እንጂ ስጋውን እቅፍ ደግፍ አድርጎ ባበላ። ኧረ ተው አንተ ልጅ ግፍራ በእናትህ። እና ምን ላድርገው? እንደዛ ነው የሚባለው። በጣም በጣም አሁን ደግሞ ውሰርና አስጠው። ለምን ምን ነው አንተ ልጅ? ይሄ ሲደርግ ቀስ እያልክ ቋንጣ ፍርፍር አድርገን እንሰራዋለን። ያን ደግሞ አንተ ትሰራለህ። እያሾፍክብኝ ነው? ይኸው ለነገሩ ዛሬ እንኳን ሰርጋ ስላበላኝ ብታሾፍብኝም ችግር የለም። አሁን አጨቅጭቀኝ ደግሞ እንዳይረበኝ። ሄሎ ምን ነው ተዘጋ ስልኩ። አንተም እኮ አበዛኸው። እሷም እውነት አላት። አሌክስ ወይ ወንድሜ፣ ቅድሙ ጥሬ ስጋ ግን በጣም ነው የሚጣፍጠው። እርግጠኛ ነኝ ከከቤ ስጋ ቤት ነው የገዛኸው? አንተ ያማል እንዴ? ደግሞ ለአንተ ገንዘብ ወጥቼ ስጋ ልግዛ እንዴ? ትቀልዳለህ አንተ። መቼስ ተሳፋሪ ጥሎት ሄደውን ስጋ ነው ያመጣውልህ ብለህ ብቻ እንዳታወርደኝ። ወንድሜ አታነካካኝ። እኔ ወንድሜ ተሳፋሪ ጣለው ዕቃ ወይ ጣለው ብር ተመላሽ ነው። ዝም ብለህ የማይሆን ነገር እናንተ ብር እና ከየት ነው ያመጣው? እሱ ይቅርብህ፣ ምንም አያደርግልህም። መቼስ ግን የአይጥ እንዳለው ነገር እርግጠኛ ነኝ። በምን አወቅ እንዴ? የአይጥ ቢሆንማ ቅድም ድመቷን ሳይ ይሮጥ ነበር። አሌክስ በእናትህ ግድ የለም ንገረኝ፣ ከየት ነው ያመጣው? ሞገስ ይሞት አልነግርህም። ምን ችግር አለው ብትነግረኝ? አልነግርህም። ስሚ ሳሚ፣ ጸዲ እኮ ልመጣ ቀኑን አልነገረችኝም፣ ግን ሰርፕራይዝ ነው ብላኛለች። ኧረ በቃ ስራ ልጀምር ነው ማለት ነው። ኧረ እሱን ተይው፣ ዋናው ጸዲ ትምጣ እናቴ። ጸዲን ግን አደነኳት። እዛ የሰለጠነ ሀገር ኑራ የተማረ ሀብታም ቆንጆን ሳያጓጓት አንተን ብላ መምጣቷ ይገርም ማለት ነው። እዚህም እኮ የተማረ ቆንጆ እንዳለ። ምን ነው እንዳይቀሙ ፈራ እንዴ? ሳሚ ብፈራ ይሻለኝ። በዛ ላይ ደግሞ ቆይ እኔ ነኝ የማውቀው። ብቻ ትምጣልኝ። ምን ልታረግ? የቁም እስረኛ ነው ማረጋት። ያ ማለት አንተ ከቁም እስረኝነት የምትፈታው ጸዲ ስትመጣ ነው ማለት ነው። ኧረ እናቴ ጸዲዬ ትምጣልኝ። እኔ አንቺን ቅሌን ያልቻልኩት እሷን ደህና አድርጌ ነው ማስራት። አይ ሱሬ ግን ፍቅረኛን ለማሰር እንዲህ ከምትቋምጥ ራስን ለመለወጥ ብትለፋ ይሻልሃል። አዎ ቋምጣለሁ። በደንብ ቁምጥምጥ ነው ብሎ ውይ ስማ፣ ልትቀበላት ስትሄድ በአበባ መሸጫ በር በኩል አይደለማ፣ በፖሊስ ጣቢያ በር ነው። እቅፍ ካቴና ይዘን ልትቀበላት። አይ አትሳሳች። የኛ ካቴናችን ፍቅራችን፣ ማይ ላቭ ማይ ሀርት። አርናት ሊቃና እግዚአብሔር ስራህን ይስጥ። ሰብ ሊቃና እኔ ማየው አንቺ ነሽ እንዴ? የሶስት ሰዓቱን ታያለሽ? አይ አንተ አይታየ አሌክስ አሌክስ፣ አንተ አሌክስ፣ በቃ ልሙት ነኝ፣ ንገረኝ። በቃ የመጣው ይምጣ። የዘንድሮ ሻሽኩ በጣም እኮ ነው የሚገርሙት። ግን እንዴት መናከስ አቆሙ ልትለኝ ነው? አሁን እሱን ተወና በእናትህ ንገረኝ። ምን እሱን ትላለህ? በየመንገዱ በቃ ስጋ ማስተረፍ ጀምረዋል። ጥጋብ እኮ ነው። እንደ ዘንድሮ ሻ ይጠገባል እንዴ? ስንት የተራበ እያለ ውሻ። አንተ ግን ምንድነው ዝም ብለህ ስለ ውሻ የምታወራኝ? መናገር ካልፈለክ አልናገርም አትልም? የራስህ ጉዳይ። ውሻ ላይ አልኩ አሌክስ። ውሻ ቢሉት ውሻ ነው እንዴ? አቤት ደግሞ ላጩ ሲያዘገርግ ብታየው
ወይ ጭራሽ እብዱሻ ነው። አይዞህ በቃ ትፍራ። ጤነኛ ሰው ብትሆን ነበር መጥፎነቱ አይደል? እንኳንም ጤነኛ አልሆንኩኝ። አሌክስ 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 ወይ አረ ውሻው ማለቴ አፌን ደምደም እያለው ነው። ለግሰው ለግሰው አንተ እያየሻል። ይሄ የምትለቀለቀው ነገር አዋራን በቀናት አረግፎ ወዛም ማድረግ ቢችል ኖሮ ከገበያ ላይ ይጠፋ ነበር። እሰይ ምን ይሻልሻል? እንኳን እሰይ ሲረገጥ እንደከረመ ምንጣፍ ፊትህን በዱላ ብትደበድበው ይሻላል። በትንሹም ቢሆን ይጠራልሃል። ሰብሊ የኔን ፊት በቃ ለማሳበጥ ማጥሪው ማፈረቂው ድንጋይ የለም ማለት አያብጥም ይሄ ፊት። አይ ሱሬ እንደ ድንጋይ መፈንቀል ትንሽ አይከብድም። ለማንኛውም ግን ዱላው የፊትህን አቧራ ማራገፍ ቢሰራ ይሄ ያበጠውን ፊትህን እያየሽ ጸደይ ኑሮ የተስማማህና የፈርክ ይመስላል። ሰብለ እኔ ሳላውቅ እንቀበል የገባሽ እንዴ ስራ አረፈደብሽም? ወደ ስራ ትሄጂ ነገርኩ። ጣልኛውን ልብሴን ልቀይር። ይወጣላ። አረ ጸዲ ተሰደድኩልሽ በጠዋት ነይልኝ። ተይ 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 አቤቱ ቤት ሱሬ ወይ ከፊት ቀድሞ እጅ እንዳይወዛ። አይደለም ቁሳበላም እንዴ? ቆይ አንተ ልጅ ተንቁላሉ የነገር አታውቅም እንዴ? ደግሞ ምንድነው የአባታችን ገዳይ መስል ጠዋት ማታ እንቁላል የምትሰራው? ደግሞ ትኩረቱ በሽንኩርት ማታ ከሰረ ተጠቀምከው እንዴ? አይደለም ሽንኩርቱ። አይ አሌክሶዬ በቃ እንቁላል ፍርፍር ሰልችቶሽ ነው። ቀጣይ ምን እንደምታውቃለህ? ዶሮቹ ሁሉ እንቁላል መጣል ያቆሙለት ምንድነው ይሄ ጭድ? ይሄ ዶሮቹ እንኳን የሚጥሉበት ጭድ የለም። እሱም ብቻ ሰብስበህ አመት ሰርተህ እንዳታበላ የምፈራው ሌላ ምንም ያሳስበኝ ጉዳይ የለም አይደል? እናንሶብህ ነው መቼስ የተራረፈ የውሻ ስጋ ከማምጣት እሱ ነው የሚሻለው። መቼም ውሻ ከሰራው ውሻ ያስተረፈው ይሻላል። ሰማይ ቅድም ያልኩህ ቦታ ላይ ደግሞ ሂድ። ስራው በጣም አሪፍና ጥሩ ስራ ነው። እዚህ ቤት እንዳቀር ሂድና አውራቸው። አሁን እኔ ወደ ስራ ላይ ነው። በቃ እቺን እንደፈረደብችን እንትን ማታ አድርግና ወደን ቆዘ ወደዛ ሂድ። ቻው። እኔ እኮ ግራ ግብት የሚል ዶሮዋ ስትጥለው እንደዚህ አልሰለቻት፣ እሱ ለሚበላው እንዴት እንደዚህ ስልችት እንዳለው ነው ግራ የሚገባው። አውራ ዶሮ ነው የሚመስለው እኮ እሱ ይመስላል።
አትሰውዬ ምንድን ነው የመሰልከው? ያገኘኸውን ነገር እየተለቀለቅ እንዴት ነው አማረብኝ ፋልኩኝ። አንተ እኮ ነው ዲያስፖራ የምትመስለው። አይ ሱሬ ግን ጠጅ ቤት መስለ መጠበቅ ካልቀረ ግን ካቴናውን ተውና ለምን ብርሌ ይዛ አትቀበላት? ሰብልዬ ገደል ግቢ እዛ እንዴ ስመጪሽ ገደል ግቡ ጠጅ ቤት ማለት ነው። አረስ አንቺ ከከምንስ አሁን አረ ጸድዬ መተሽ አውጪኝ። ተይ ከዚች ዛሬ መጨረሻችን እቤት ብቻ ና አለክ የምሬ እናቴ ሴሚስ ያላልሽኝ? ኦፍ ኮርስ እናቴ ትክክለኛ ቦታው ነገር እንዳታሳሺ። ኦፍ ኮርስ ማለት አይዶ የለህም እንዴ ነው ወይስ አልተማርክም? አማር እንኳን ተመሪያለሁ እባክሽ። የኛ ጋር አስተማሪዎች ታውቃለሽ አይደል? ስለ ኮማን ኮርስ እንጂ ስለ ኦፍ ኮርስ ትንፍሽ አላሉ። ዋይ ትንፍሽ ያሉትን ነው ያው የእንግሊዝኛ አስተማሪዎች ታውቃለሽ አይደል? ያልኮ መጠናቸውና እንግሊዝኛ መሳቸው እንዳይታወቅ ብዙ ጊዜ ትንፍሽ አይሉ። አቤት የአማርኛ መምህሮች ግን ፕሊዝ ንገረኝ። በመለፍለፍ ብዛትማ እያለከለኩ እኮ ነው የሚያስተምሩን። You're so funny. You're so funny ምን ማማሽ ጠፋ ብለሽ ነው? You're so funny. አላልኩሽም? እንደዛ ነው የሚባለው። አላረግዝም ካለች እኔ ማርገት አትተብለ ሰብለ ዶሜን ትክክለኛ ቦታ ከዚህ ጋር የሚገርም ነው። እኔ ምን ልጸድይ ይሄንን ገስታውስ ነው ያልሽው? ያ እኔና ሰርፕራይዝ ማድረገው በፍሬንድ ነው የምንኖርበት። ይበቃናል እንግዲህ። ከርም ነው እናንተ G+1 እኛ ደግሞ ኑሮን ይበቃል እያልን መኖር ነው እንግዲህ። ምን እናደርጋለን? አሌክስ ወዬ በጣም ብዙ ተጫዋች ነህ። ቴንክ ዩ ለዛሬ በቃኛል። እንግዲህ እንዳልሽ ምን ይደረጋል እንግዲህ ጸድይ። በቃ when I need ride I'll call you. እሺ ጸድይ እጠብቃለሁ። ሱሬ አይነን ከሞባይሉ ላይ አንሳ። ምን አገባሽ? አርፈሽ አታነቢም? እሱማ አያገባኝም፣ ግን የስልክን ኔትወርክ ከፎርጅ ባንዴ ጃረከው እኮ እየተየለኝ በኋላ ቴሌ በጎጥ እንዳይከስም። ይክሰሰኛ ምን አባቱ እንኳን ቴሌ መንግስት ይክሰሰኝ። ሳይድዬ ነው መሰለሽ ጠበቃ ያለችኝ። ጠበቃና ትበቃለች አብሮ ሄዳ
እንዴ ለመጀመሪያ ጊዜ በኢትዮጵያ ስልክ እኔ ቁጥር ላይ ጠራ ማለት ረጅም ጊዜ ሆነኛል። 4 ዓመት ከ2 ወር። ሰሚ በኔ ሚስኮል አድርገሻል? እኔ ተይው በቃ ዘጉ። ኔትወርክ ነው የሚያጨናንቁት። በቃሽ። አንቺ ለምን አትናገሪም? ይኸው ድጋሚ እየተራረን እንዴ? አንተ ስልክ እኮ ልክ እንዳታውቁት ነው። ካንተ ከካህኑ ውጪ ማንን አስነክተህ ታውቅናለህ? ባክ ይልቃውን አንሳና ማን እንደሆነ ቁርጠኛ ያውቅ። ሁሉ አሁን ኔትወርክ የሚያጨናንቁት። ሄሎ አንተ ያማህ እንደ ሆን ቤት ውስጥ ደፋው ነው ጸድዬ ቆይ መቼ መጣሽ? እና መጥቼ እንድቀበልሽ ለምን አልነገርሽኝም? አዎ አይ እሱማ ልክ ነሽ። ሰርፕራይዝ ነው። አዎ ሰርፕራይዝ ይባላል። ልክ ነሽ። እና የት ነው ያረፍሽው? እና አሁን ልምጣ? እሺ ነገ ይሻላል። እሺ እኔ ቆንጆ አዎ እኔ ትንሽ ሪላክስ ነገር እያደረኩ ነው። ጸድዬ አንቺስ ምን እያደረግሽ ነው? ሪላክስ So are you accusing me for being crazy? ለአንተ ማበድ ነው የጠየከኝ ነው? እና ካልጠፋ ጥልቀት ምን ነው እብደት ላይ ጥልቅ አልክ? በዚህ አያይዘ I was expecting a large change. እኔ የምልህ ሰፈራችሁ አልፈረሰም አይደል? Okay. Anyways, ያረፍኩበትን በደንብ ስለማታውቀው መጥቼ ነገር ፒክ አደርጋለሁ። እሺ? I'll try my best, Sarah. Good night. ደህና ነኝ። ወይኔ ፍቅር መጣችልኝ። አረ መጣች። ጸዲን እኮ ነገር አገኛት ነው ፋይናሊ። ሄሎ ጸዲ ስልኩን አልዘጋችሁም እንዴ? ጸዲ እዚህ ቤት ካንተ ውጪ አንድ ሰው እንግሊዘኛ መናገር እንደሚችል እንዳረሰ። አንቺ ከጸዲ እኩል እንግሊዘኛ ወራለሁ ልትይ ነው? አንቺ እኮ ያድራ ቃልሽን ቅርጥፍጥፍ አድርገሽ የበላይ ሴት እኮ ነሽ። በእናትሽ አሁንማ መጣችን። ለማን ይችላል? አዎ ድሮም እኮ የቻለኝ እቺ ደሳሳ ጎጆሽ ነች። አሁንም ጸዲ የገስታው ስለሄድ ነው። አረ ገስታው ጥራኝ ገስታው ጉረኛ፣ በጣም ጉረኛ ነሽ። አንተ ያባህል እንዴ? ውሃውን ቤት ውስጥ ደፋው ነው? እንትን ነው እኮ ቤትሽ ትንሽ አቧራ ስለሚበዛበት ላርቀፍ ነው። ጉረኛ ሳይሆን እጅግ በጣም ጉረኛ። የኔት በጣም ጉረኛ ነኝ። የኔና ጸዲ መጣለች። ነገ የምለብሰው ልብስ እንምረጥ። ብቻ አንተ እንዳትለኝ ሞገስ፣ ሌላ ሰው ነው በለኝ። ምን ነው ሞገስ? አሌክስ አንተ እያለ ገና ምንም የማይፈጠር ነገር አለ። ደግሞ ምን ሆንክ? ጠዋት እንዳትቀር ስራ ሄደህ አላልከኝም? ብቻ ቀረው እንዳትለኝ። ምንድነው የምቀረው? ስራው ምንድን ነው ያልከኝ? ከእሷ ጎን ሆነህ ማበረታታት ነው አላልከኝም? እናስ የተፈጠረውን ማን ነኝ የማውቀው? በመጀመሪያ ደረጃ ማለት ነው ትዕግስት ነው። ለሰው ልጅ ትዕግስት ነው የሚያስፈልገው። ከምንም በላይ ከጸብ በፊት ትዕግስት። አረጋጊ እንጂ አትበይ። ወኔ ላይ ነሽ አንቺ። ተረጋጊ እንጂ ትዕግስት ነው የሚያስፈልገው ለሰው ልጅ። ማሰብ፣ ማሰላሰል። ይሄ ልጅ በመተው ጎዳለሁ ወይ አልጎዳም ብለሽ ማሰባሰብ አለ። ይሄ ዝም ብለሽ ከተነዘረሽ ይከባድ። ቀላል ነው ሰው መምታት ግን ማጤን ይባላል። በመጀመሪያ ደረጃ ትዕግስተኛ ካልሆንሽ ምንም በቃ ሰው ልጅ መምታት ቀላል። ገብቶሻል? እኔ አሁን የማስተምርሽ ትዕግስት፣ ከትዕግስት ካለፈ በኋላ ማስፈራሪያ፣ ከዛ ዛቻ፣ እነዚህ ናቸውና ብዙ አይነት አመታቶች አሉ። ለምሳሌ አሁን አንዳውት የሚባል አመታት አለ። አንተሽ ቆና አላውቅም። አንዳውት ቀለል ያለች ምት ነው። ኖክአውት አለ። አሁን ኖክአውት ሳታስቡ ከመታችሁ ልጁ ጸጥ ነው የሚል። ፌድ አውት አለ። አንቺ ራስሽ የምታውቂው አለ እንደዚህ የምታውቂው ኢናውት ምግብ ቤት ነው። ምት አይነት አይደለም፣ ምግብ ቤት ነው እሱ። ብቻ በሳይኮች እና ደግሞ ዋናው ልጅ ፊት መምታት የለብሽ። እንደዚህ አይነት ቴክኒኮች አሉ። ለምሳሌ እጅሽን ዘርጊ። ከአንድ ክንድ በላይ ሆነ ልጁ ሊጎዳብኝ ይችላል። ስለዚህ ማሳጠር አለብሽ። እንደ በቃ እንዲህ ነው መመታት ያለብሽ። ከዚህ በላይ መሄድ የለብሽ። ሴን ዘርጊው።
ትንሽ በቃ ከዚህ ካለፈ ልጅ ይጎዳብሽ። ወጥቷ ቴክኒክ ይባል ነገር አለ። እኔ ወሰነ ነገር ሽል በይልኝ እስቲ። ይሄ ነው ዋናው እና ደግሞ ዋናው ስራ ደግሞ ከታች ነው ያለው። ከታች ልጁን ካደከምሽ በኋላ ይደክማል። ሆዱን ብትዩ ይደክማል። ሆዱን መምታት ፊት ከባድ ነው። አንቺ ምን አሰቃይሻት ቤት ለኪን ቤት ሆዱን ስትዩ ልጁ ድክም ነው የሚለው እና ደግሞ ገዘፍ ያለ ሰው ከመጣ ደግሞ ዋናው ቴክኒክ ምንድነው? መሮጥ ዝም ቀጥ ብለሽ መሮጥ። ምንም መዞርም አይጠበቅብሽም። ዋናው ለሰው ልጅ ምንድነው? ሆዱን ታደክሚዋለሽ። ሲደክም ራሱ ይዛው ታያዋለሽ፣ ይወርቃል ማለት ነው። ስለዚህ ከታች አለ አይደል ሆዱን አሁን ባሳየሽ መንገድ እስቲ እንዴት ነው ሆዶዳችን ልንመታ የምንችለው? ትከላከይ የምትሽው እንዴት ነው? ጀምር። አዳከኝ አንዴ ከላይ አልለውም እንዴ? በቃ ቀኝ ስማ ሞገስ፣ አንድ ነገር አስተውል። የኔ ጉሮሮ ከዘጋማ ያንተ ጉሮሮ እንደሚዘጋ አስብ። አያገባኝም። የማንም ጉሮሮ ይዘጋ ጉዳይ አይደለም። ከዚህ በኋላ ግን እንዲህ ቦታ ሂድ ብለህ እንዳትልክ። ጥፋቱ እኮ ያንተ እኮ ነው። እንዴት አኔታው ጋር ስትሄድ ባዶ እጅን ትሄዳለህ? እና ምን ይዤ መሄድ ነበረብኝ? ምንድነው ይሄ ሰዎች ሲሮጡ የሚያበረታታው ከኔ ምን ነበረኝ? ፖስቢል እና እሱን ቢሆን ጠዋት አልነግረኝም እንዴ? እኔ በምን አውቃለሁ? ታውቃለህ ብዬ ነው። ይሄንንም እንዴት እንደማታውቅ እንዴት መገመት ያቅተኛል? በእናትህ እኔ የፈለገውን አያገባኝም። ከዚህ በኋላ ግን እንዲህ ቦታ ሂድ ብለህ ስራ የሚባል ነገር እንዳትልቀኝ። አረብ ሀገርም ቢሆን እንዴ አረብ ሀገር ሰው መላክ ጀመርክ እንዴ? Hello Alex. Hey, it's me Tzadi. አውቄሻለሁ ጸድዬ። እንዴት አንቺ እረሳሻለሁ? አሁን ልትመጣልኝ ትችላለህ? አሁኑ ና ነው የሚባለው። Okay. So, how many minutes you need to be here? ምንም አይነት ሚኒት አያስፈልገውም። አሁኑን በርስ ከፍት ውጪ ታገኛለሽ። Okay. Don't be late, okay? መጣው ጸድዬ፣ መጣው። እሺ በል በቃ ስራ እየገባሁ ነው። እሺ መልካም ነው። ወይኔ ሽንኩርቱ ይሄን ጥጆ ቢሆን ኖሮ እኮ ሽንኩርቱ አሮብኝ ነበር። ተመስገን። በቃ ሀበሻ ወንዶች ሴት ልጅን ትሪት ማድረግ አትችሉበትም ማለት ላይክ በር ከፍቶ ማስገባት፣ ወንበር ስቦ ማስቀመጥ ነው እኮ። ጸድዬ ፍቅረኛሽ ስራ እኮ ነው። እንግዲህ ውል ሲሱንም እና አሁን ወደ ይወሰድሽ መጀመሪያ ኤጀንት ኦፊስ ወሰደኝ ማለት። ኦኬ ለካ እናንተ ስቲል ደላላ ቤት እያላችሁ ነው የምትጠሩት። ደላላ ቤት ማለት ነው። እኔ እስከማውቀው ድረስ ከውጭ ሀገር የመጣው ሰው በጠዋት ተነስቶ ወደ አምባሳደር ነው የሚሄደው ማለት። ያው ጸድዬ ጥቁር ገበያ ነው። አንቺ ደግሞ ደላላ ቤት። ታውቃለህ ለምን እንደሆነ? የምግብ ማብሰል ሆቢ አለብኝ። ሶ I need to get a professional chef. እንዴ ምግብ አብሳይ? ያ ምን ነው ፍቅሬ አይበስልሽም እንዴ? እሱ እባክህ እንደ ድሮ አባቶች ነው የሚያስበው። እንደዚህ አይነት ነገር አያውቅም አይመስለኝም።
እንግዲያው ጸድዬ እንደዛ ካልሽማ ምን ችግር አለ? እኔ ነኝ አለ ከተማ ውስጥ በእጅም በግርም የተጨበጨበለሽ ይፋቃለሁ። ኧረ ተው እባክህ። አቤት ጸድዬ፣ ተጠቦ የሰራው ምግብ ይቅርና የቀቀለው እንቁላል ራሷ ዶሮ እንኳን ብትቀምስ ራሷ መጣሉ ተጠራጠር ነበር። ይሄን ያህል ጸድዬ አላመንሽኝም እንዴ? ዶሮ አላምጣልሽ? የምርህን ነው? ኦኬ if you say so። እና ወዴት ልትሰሪ ጸድዬ? ኦኬ ዝም ብለህ ቀጥ ብለን እንደ አውል ጋይዱ። እሺ Oh my god! Baby, nuts! Achi! Oh! እንዴ ፍቅር አልናፈኩሽም? እንደዚህ አጠገብ አትቀመጭም? ስቲል አልሰለጠንክም ማለት ነው? ምን አጠፋው ጸድዬ? አራሳ እንዴ ብራ እንዴት የመኪና በር ከፍተህ ቀድመኝ ትገባለህ አንተ? ኦ ማይ ጋድ እኔ ፍቅር የሚገርምሽ ነገር አንቺን ከሸኘው በኋላ ላዳ ውስጥ ራሱ እንደዚህ በር ከፍቼ አላቅም። አይገርምም? ግን አባ አንተ ስለሆንክ ነው ራሱ ያስገባው እንጂ ሌላ ሰው አልሰማውም ነበር። ሹፌር ለምን መንገድን አትሄድም ማለት ችግር አለ እንዴ? አሌክስ ብለህ ጥራ። he has a pretty name። አለማየሁ ለምን መንገድን አነዳ ማለት ሂድ ንዳዋ ታዲያ። you must be joking። ቆይ 4 ዓመት ሙሉ ስራ ትሰራ ነበር ግን? አዎ እየሰራው ነበር የኔ ፍቅር። ምን የኔ እናት አንቺን መጠበቅ 4 ዓመት ከ2 ወር የ4 ዓመት ፔሮል ባነቀል ታስፈርማት ነዋ። አለማየሁ እንተዋወቃለን። ከዚህ በፊት ታውቀኛለህ እንዴ? እንደውም ለምን አንወርድም የኔ እናት? ናይ ካም ኦን። አረ ብራዘር በጨዋታው ብዬ ነው። ሂድ ስራት ነይ ነይና ማይ ላቭ ካም። አረ ብሩ የትኛው ዘመን ላይ ያለ መስሎ ነው? it's 2022። What? Hey! አራት ዓመት ከ2 ወር ጠብቂያት እንደዚህ በቀላሉ እንዴ? ቆይ እኔ ደሞዝ አልጠየኩ፣ ኦቨርታይም ይጨመርልኝ ይሰጠኝ አላልኩ። 4 ዓመት ከ2 ወር ስለጠበቅኳት። ኧረ ሱራፌል ይሄን ልክ ኧረ ልክ አይመስለኝም እንዴ? 4 ዓመት ከ2 ወር ስለጠበቅኳት ደውልልሃለሁ ብላኝ እኔን ትሄዳለች። ኧረ ሱራፌል ልክ ያልሆነ ነገር አለ። ተው ንቃ እንዴ! ይሄ ነገር ልክ አይመስለኝም። 4 ዓመት 2 ወር 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 4 ዓመት 2 ወር
ቆይ ግን መቼ ነው ራሴ የምሰራው ምግብ ለራሴ የሚጣፍጠኝ? ሁሌ ያለ ቤት ምግብ ሁሌ የማይጣፍጥ ምግብ እኮ መረገም ነው። የምን መረገም ነው? ቆይ ግን ለጭንቅላቴ የሰጡኝ ነው የጠበበኝ ወይንስ ለጭንቅላቴ ያሳለፍኩት ነገር ነው እውቀቴ ላይ የጠበበኝ? ምን ትሰቁ ልብቀባጥር ወሳኝ ሰዓት ነው የደወልከው። ሄሎ፣ ገና አሁን ለአንተ የሚሆን ስራ ተገኘ። አሌክስ እርሳው፣ ምንም አይነት ስራ እንዳትልከኝ ነግሬሃለሁ አይደል? ሲነግሩ አሰማም እንደ አንተ በልክ የተሰፋ ስራ ተገኘልህ እኮ ነው የምልህ። በልክ የተሰፋ ስራ? ቋንት ሰውዬ ግን ቤት ውስጥ የሆነ መከታተያ ድምፅ ሪከርደር አስቀምጠሃል እንዴ? በምን አወቃው ነው? ለግሬ ጫማ መርገጫ የለኝ ሰውዬ ጭራሽ ለአንተ የድምፅ መግጃ። አያገባኝም፣ አይመለከተኝም። አልሄድም። ምርጥ ስራ ነው ደግሞ ከሴት ጋር ማገናኘ። ከምንም ጋር አገናኘኝ፣ እኔ አልሄድም። በመጀመሪያ ስራውን ስማኝ። ይኸውልህ ስራውን አልሰራውም፣ ግን መንገድ ከፈለግ ስራው ምን እንደሆነ ንገረኝ። ምንድን ነው ስራው? ሼፍነት። ጭራሽ ቻው። እንዴ ይቀልዳል እንዴ? እዚህ ፍርፍር ነው ብዬ ቡላ ሰርቼ ጭራሽ ሼፍነት ተቃጠል ይለኛል እንዴ? ስማኝ ሞገስ፣ ጆሮዬ ላይ ስር ከምዘጋ አንተ አሪፍ ሼፍ ሆነ አሪፍ ማላዘጋም እንዴ? እመነኝ ሞገስ፣ ያሁኑ ላይ ያልኩህ ነው የምልህ። ሞገስ ሞነ ነው በኔ ሆነ ቢያቋር እንዳለሁት። አሌክስ በቃ ተወኝ። መቀለጃ መሆን ባላቆም ለምን ላይ መቀለድና ታቆም? ሰው እኮ የሚበልጠው ነው ለማሞኘት መጣር ያለበት። ጅሩን እየደጋገመ ማጃጃል ምን ይሉታል? ስማኝ ተረጋጋ። ቆይ ልንገርህ፣ ስማኝ አዳምጠኝ። ደግሞ አንዳንድ ቀን እንኳን አሌክስ እስኪ ዛሬ እንኳን እኔ ልንገርህ፣ ልክ ልጅ እንደሚያኝከው ማስቲካ ግድግዳ ላይ እየለጠፍ እያሳደርከኝ በየቀኑ ለምንድን ነው የምታኝከኝ? በቃኝ። ምንድን ነው ዛሬ በሌላ ጭቅላት ነው የምታወራው? አሌክስ አንተ በልተህ ባትሆን ኖሮ ይሄ ሞኝነት ማን ያውቀው ነበር? ይህን ማለት የራሱ ሞኝነት ነው አይደል? ታናሽ ወንድም አውቃለሁ፣ ነገር ቶሎ አይገባም። ግን እኮ የተረዳሁት ነገር ለአንተ እንጂ ለእኔ ዘግይቶ አያውቅም። አሁን ስማኝ፣ ስራውን ከሰራለህ ወይስ አሰራም? እሱ ብቻውን ግልጹን ንገረኝ። አሌክስ በቃ ተወኝ፣ በእናትህ በቃ አልፈልግም፣ ተወኝ፣ ቻው። በቆምኩበት ቦታ እኮ የምትረኝ ልጅ ለምን ይመስልሃል? እኔ እንጃ። በቶች ቦታ ቁመ ስለጠበካት ምንድነው ዛሬ ቁልፍ አትወረውርብኝም እንዴ? ቁልፍ ሲኖር እኮ ማለት እባክህ መኪናውን ተቀማ። ለምን? ያ ከወንድሜ ጋር ተማማሲያገተኝ ተቆርቆሮ ጋር ተጋጨውልህ። ይህ ጊዜ መጥቶ ደግሞ ዋጋ እንደሚያስከፍል ነግሬ ነበረ። እሺ ሰብሊ፣ ምን ማድረግ ነው ያለብኝ? ምን ለማድረግ ነው እስካሁን የጠበካት? ግራ ጎኔ ነው። 4 ዓመት ከ2 ወር ሙሉ በግራ ጎኔ የተኛው እዛ ነበር እንዴ? ሰብሊያም እኔ ላይ በዚህ ሰዓት ይቀልዳል። ቶ እባክህ፣ የሰው ንብረት የሰው ነው፣ ድሮም አያስመካም። አየህ፣ እኔ አሁን የሰው ንብረት እጄ ላይ ስለሌለ አሁን ያልከው ነገር ምንም አልገባኝም። ምን እንደሚገርመኝ ታውቃለህ? ከአንድ ቤት 2 ስራ ፈትሰው ይኖሩ እና እሱ ምን ይገርማል? በአንድ ሀገር ስንትና ስንት ሺዎች ተዛራቸውን ፈተው ቁጭ ብለው አይደል? እባክህ አትቀልድ ነው። እየቀለድኩ ቢሆንማ ትስቅ ነበር። ሱሬ፣ ለእቅድ ታማኝ ሁን። ልክ ጸዲን እስካሁን ድረስ በታማኝነት እንደጠበካት። ልክ ነሽ። አውቃለሁ። እሷ የምትፈልገውን አይነት ሰው መሆን አለብኝ። ቆይ አንድ የሚያግዝ መጽሐፍ አለ አለ። በቃ አታስብ፣ ይሄን ጊዜ እናልፈዋለን። የተሻለ ነገር እግዚአብሔር ሲሰጠን እኮ ነው። ማለት አንተ የሆነ ነገር አታጣማ። እባክህ ምንም አይነት መላ የለኝም። ሁሉንም አስቤያቸዋለሁ፣ ሁሉንም ሞክሬያቸዋለሁ፣ ሁሉንም። ምንም አዲስ ነገር አይፈጠርም። እባክህ ቶ ተስፋ ቆርጫለሁ። አሌክስ በቃ የሼፍነቱን ስራ ሰራዋለሁ።
እውነትህን ነው ሞገስ መሰለኝ። ኧረ ሞገስ በቃ እንደዛ ካልከኝ ማንን በጣም ደስ ይለኝ። እንደው የሆነ ነገር እኮ እኔ እንዳይደብር ቢሆን እንጂ የሆነ ለአንተ ለሼፍነት የሚያግዝ አዘጋጅ ነበር። ምን ሰው አይደለም መጽሐፍ ነው። ይሄን እያነበብክ እንድትሰራ እኮ አስቤ ነበር። አንተም ቤት ሰርከኝ እንጂ እኔ አሁን ይሄን ምግብ እንዴት ነው የምሰራው? ችግር የለውም እያነበብክ ሰራለህ። በቃ በእናትህ አንተ ብቻ ይሄን ነገር እሺ ብለህ ይሄን ነገር እኮ አድርግ። ይሄን ምግብ ከምሰራ ሴትዮዋን ብሰራ ነው የሚቀለው። እንደሞላለስ ወደ ሞት ላይ ታፈጣለህ እንዴ? እና አንቺ ላይ ላፍጥ ነገር መብላት ፈታ ለምን ቁም ነገር ላይ ታተኩራ? እንኳን ነገ ደግሞ ጸዲና አገኛታለሁ ምን እንደማረግ ታያለሽ። እኔ ነኝ የማውቀው። ጉረኛ ጉራቻ። ኧረ አንቺ ሴት ተይ ግን አትፈታተኝ ተይ። ምን ታመጣለህ? አትፈታተኝ ይላል እንዴ ደግሞ? እስኪ መጀመሪያ የህይወት ፈተና አንተ ወጣ። እሺ ተይ ተይ ስለምወድሽ ነው እንደሚወድሽ ቀላራሽ ያረኩልሽ። ፍጠላኝስ እስቲ እንደዶሮ ነበር ማንፈራፈርሽ። እሺ ሽናውን ያያስኮን አላቀልኝ ይመስላል። ምን ጋኔ ልሽ ነው ማላቀቅልሽ? እኮ ነገር ፊስ ባያሰኝ ጸልዬ እንዴት ነሽ? ይኸው መተናል። ይኸው ከተማ ውስጥ እንግዲህ ሻቦ በታለኩሽ ሼፍ ነው። ኧረ እንደዛ ብለኝ ነበር እንዴ? እንደዛ አልኩሽም እንዴ? አየኔ ነገር ሞገስ ይባላል። ጸዲ ያው ሞገስ ነው ስሜ። አኔ እንግዲህ ጸዲ ይሄን ምግብ ጠግበሽ ነው እንዴ? አይ ትንሽ ቀምሼው በጣም ጉሮሮዬን ያዘኝ። ቴስቱን አልወደድኩትም። ሰደራ የሚገርም ምግብ እኮ ነው። ጸዲ እርግጠኛ ነኝ እንግሊዝኛ በዛች ነው። እንግሊዝኛ አታብጂ። እሱ እኮ ነው የሚዘጋጅ ጸዲ። አሁን እንዲያውም እኮ እያስተካከልኩ ነው። ቆይ አልተሻሻልኩም። ያው ስቴፕ ባይ ስቴፕ ማለት ነው። ኧረ ጸዲ ኧረ ተይ ደረጃ በደረጃ ማለት ነው። ደረጃው ተይና በልክቱ ይኸውልሽ ጸዲ በኋላ ራብ እንዳይገልሽ ነው። ታውቂ አንቺ ማዘው ታውቃለሽ አይደል? ደግሞ እኮ ብታይ በጣም ርቦኝ ነበረ። አታወራም እንዴ ሼፍ? I think you're a little bit shy. ሻይ በሳት የሚበላ ነገር ቢሰራ አይሻልም? ሻይ የሚበላ ነገር አይሻልም? ቢሰራ ጸዲ ሼፍ ሞገስ እኮ አያወራም። ሼፍ ሞገስ እኮ በእጁ እኮ ነው ደግሞ ሊያወራ እንዳይመጣ ሊሰራ እኮ ነው የመጣው። ሳነስና ነገር ጉድ በላ ጉድ That's a good idea actually. ጉድ Chef, please make good tasty food for me. ፓስቲ አሁን በሳት ከታ አገኛለሁ እንዴ? ሩቅ ነው ያለው እኮ ተነስ ቁጭ በል። ይኸው ጸዲ እንደዚህ የሚታሰፍ ነው ይልሽ መጣ። ጸባይ ወርቅ ይሆነ ተቀመጥ የሚቀመጥ ቁጭ በል ቁጭ የሚል Thank you Alex. የሚበላ ነገር ምን ልስራልሽ? Your special lunch, anything you want. ፍሪጁ ሙሉ ነው። የፈለከውን ኩክ ማለት ይችላል። እቃዎች ሙሉ ነው። ፍሪጁ ሙሉ ነው። የፈለከውን ኩክ ማለት ይችላል። ሙሉ ጉዞ ወደ ክችን ይገርምሻል ጸዲ እንግዲህ
ጌታው መሬት ነካ እንደ የመጣው እኔ ጨነቀኝ እንዴ ምን ልስራላት ለዚህ ልጅ? ይሄ ሼፍነት ባህሪው ነው። ሁሉም ሰው ሼፍ መጀመሪያ ሲጀምር እንደዚህ የሚያደርገው። አንተ ደግሞ ሸቀልድ በእናትህ። አሁን እዚህ ልጅ ምንድነው መሰራላት? እንዴት አለች ቅድም የተካንከበት ታደራለች። ለዚህ ሰራለታ እንቁላል ፍርፍር። አረ ሞገስ፣ አረ እባክህ ልለምንህ፣ አረ ተንቋፈፍ ውጣ በእናትህ። በቃ እኔቱ እንጀራ ፍርፍር ድርቆሽ አሽራት ድርቆሽ ጥሩ ነው። የት አለ? ፍሪጅ ውስጥ አለ። በቃ እሱን ይዤላት ልምጣና እሱን እሰራለታለሁ። ቴንክ ዩ ወንድሜ። አረ ና ተመለስ በእናትህ። እሺ እና ምንድን ነው ስራ እኔ የምር ግራ ገባኝ እኮ ሞገስ። ከፍርፍር ተንቋል ውጭ ውጣ። ከሱስ ምን የምታውቀው ነገር የለም እንዳንተ። እሺ አንተ መከረኝ። እሺ ምን ላድርግላት? እንደዚህ ያደረኩት ይኸውልህ፣ አሁን ልብ ብለህ ስማኝ። ይሄ መጽሐፍ ሰጥሃለሁ። ከዚህ መጽሐፍ ላይ እያነበብክ የሚያስፈልግን ያወጣ ስራ። እዚህ ላይ ለማንኛውም ለዛሬ የሚጠቅመው 42.5 ላይ አሪፍ የምግብ እንትን አለ። እሱን እንትን በለ ስራ 42.5 42.5 እንደዚህ አትገላግለኝም እንዴ? ለፈው እኮ ጣሩት ምንድን ነው ልጅ 42.5 አሌክስ 42 ብሎ እኮ ራሱ ውስጥ ነው። አየህ ገንጥለውታል ማለት ነው። 42.5 አሊያ ጭንቅላት ተብላሽ ነገር እንደዚህ ነው። በቃ ደስ አላት በእናትህ። ምን አይነት ሰው ነው በእናታችሁ? አላለ እዚህ ምድረ በዳ ላይ ጥላይ ልትሄድ ነው? ምንድን ነው ሰራው? አሪፍ ምግብ እጠብቃለሁ እንግዲህ። አይ ዘድዬ፣ ታክሲ ከመጠበቅ ብቻ አውጣሽ። What about your car? ከአንዱ መኪና ጋር ቺርስ ተባባልኩኝ። መኪናው ተቀማው። ቺርስ? ያው ተጋጨው ማለት ነው። አይዞህ። አይ የውጭ ሀገር ሰው ማይዛቃን እንዴ? ከሚስቴ ተጣላሁ ሲባል አይዞ፣ ብር ከሰርኩ ሲባል አይዞ፣ ስራ አጣሁ ሲባል አይዞ፣ እሺ ሎተሪ ወጣልኝ ሲባል ደግሞ አለን። መኪና ስትገዛስ? መኪና ስገዛንማ አለንልህ። ከዛስ የሰርፍ ጋጋታ በራፍ ላይ ዳቦ ቤት ይመስል ሰው ተሰልፎ ሊፍት ጥየቃ ብቻ ተይው። ጸሪ ከፍቅረኛሽ ጋር እንዴት ናችሁ? ዛሬ ተደዋውለን ነበረ። we'll fix that. እኔ እንግዲህ ጸዲ ታፈቅረዋለሽ እንዴ? you know what the problem is? ከውጭ ቆይተህ ስትመጣ ላይ ከሰለጠነ ሰው ጋር ኖረህ ስትመጣ እዚህ መጥተህ ኮምፔር ታደርገዋለህ። ትልቅ የነበረው ነገር አንሶብህ ታገኘዋለህ። so Alex, at the end of the day you can be satisfied. you know ድሮ ወንዱ የተቆጣህም ቢሆን አብረው በፍቅር ለመቆየት ምንም የሚገድብህ ነገር የለም። አሁን ግን እንደዛ አይደለም። you want be respected, you know? ድሮ ሬስቶራንት ሲወስድ የጎተተህ የነበረን ሰው አሁን ግን መኪና በር ራሱ ቀድሞ ሲወርድ ያስጣልሃል፣ you know? ድሮ የፖስት ካወሩ ሰጥሽ ደስታ ሀገር አይብቃኝ ነበር የምትዩ። አሁን ግን አበባ ይዞልሽ መጥቶ ከንበርኮ ካልሰጠኝ ጎንበሶ ካልሰጠኝ ብለሽ ሀገር አይብቃኝ አይደል? exactly በደንብ ገብቷል። አማርኛ ግን በጣም ያምርብሻል። really? እኔ ደግሞ ትግል የሆነች ጥለት ነገር አለው። thank you Alex. ምግብ ቆየ አይደል? ቆየ አይደል? የኢትዮጵያ ብሔራዊ ቡድን ጎል ለማስገባት ተልቆየ። ይሄው እንግዲህ መጣ ስሙ ሲዳራ Here? What's the name of the dish? ዲሽ
ይሄ ናይል ሳት ላይ ነው ያለው። ኧረ ሼፍ ናይል ሳት ቀርቶ ኢትዮ ሳት ነው የሚሰራው። ኢትዮ ሳትም ቢሆን ይችላል። ጥሩ ትቀልዳላችሁ። እኔ ያልኩት የምግቡ ስም ምንድን ነው ነው? ምግቡ ቲማ ሰላጢያንስ። እንደዛ የሚባል የምግብ ስም አለ እንዴ? I never heard that before. የሚገርምሽ ነገር ባንግላዴሽ ውስጥ በጣም ነው የሚበላው። በጣም ውድ ምግብ ነው። ያው እዚያ ጋር ሰላጣና ቲማቲም ርካሽ ስለሆነ ነው እንጂ። ዘርዬ ሼፍ ሞገስ እኮ ለየት የሚያደርገው ቢኖር እኮ ይሄ ማለት ያው ሼፍ ሞገስ እንደዚያ ነው የሚሰራቸው ምግቦች በክርስትና ስም የሚያቀርባቸው። ኢንትረስቲንግ። ዘርዬ ደግሞ ይገባሽና ሌላ ኢንትረስቲንግ ትመርቀዋለሽ። ኦኬ ፋይን። The taste is very strange, but ግን ምን በጣም ይጣፍጣል. I really like it. ጸድዬ እስኪ እኔንም አጉርሽኝ። Okay. እዛ ቤት ፍርፍርና እንቁላል ያረረ ታበላኛለህ። ይሄን መሰለ ምግብ ታትቻልክ። አብራችሁ ነው እንደምትኖሩት? ማን እሱ ጋር? ኧረ እሱ ጋር ምናምን ወንድም አለኝ ቤት። ወንድም ቤት ዋት ማታ ቢሰራው ያረረ ፍርፍር ያረረ እንቁላል ያ ነገር ሳጭቶኝ እኮ ምን አለ እንደዚህ ቢሰራ ሙያ ቢኖረው ብዬ እኮ። እኔ ግን ዝም ብዬ ሳስበው የወንድም ችግር አይመስለኝም። ምናልባት የፍሪጁ ችግር ነው። ወንድም እንኳን ምስኪን ነው አውቀዋለሁ። ኧረ ፍሪጁማ ሙሉ ነው። ቻርጅማ ሙሉ ነው። እኔ እኮ ገንዘብ ብቻ አይመስለኝ ነበር። ለካ ዘመናዊም ክችን ጭንቅላት ይቀይራል እንዴ። ሼፍ በቃ አንተን ብላና በኋላ አውሻው ይሮም። እሺ ኢንጆይ ዩር ሰላድ ያንስ ቲማቲም ያንስ። Thank you. ያው አበባ ነው ዋናው። በፍቅር አሰጣጡ ላይ ያደላ ይመስልሻል? ያው አዳይ ወይጄ ልጠብቅሽ ነበር፣ ግን ያው ጥር ላይ መጣሽና ጉድ አደረግሽ። መስከረም ላይ ሄደህ ቁርጥም ነበር። ጸዲ መቀለድ ጀምረሻል እንዴ? ድሮ አልቀልድም ነበር እንዴ? እንኳን ልቀልጂ ድሮ እኮ ነው የሚያስቀል ስነግርሽ ራሱ አሰቂም ነው። Maybe your joke was not enough to laugh. ይገርማል። አገር ያፈረሰ ሳቅ አንቺ ጋር ሲደርስ ራሱ ፍርስርስ ነው። ማን ላይ ሲደርስ እንደፈረሰ እርግጠኛ ነው ማለት ነው። እኔ የምለው what's your plan today? ያው ምሳ እንበላለን። አሪፍ ምሳ ገብስሻለሁ። ምሳ እንኳን እዚህ እንበላለን። እንዴ ገና ሀገርሽ ከመግባትሽ ምግብ ማብሰል ጀመርሽ? አይ ሸፍ ቀጥሬያለሁ። ሸፍ አቤት። ምሳ ደርሷል። ይቅራብ please. እንዴ ወንድ ሼፍ? ቆይ በሀገሩ ሴት ጠፍቶ ነው እንዴ? ኧረ ሴራ ከጊዜው ጋር ተቀየን እንጂ just be modern. you know እንደውም ቁጭ ብለህ ከምትጠብቀኝ ራስህ ተመረጥ ሰራልኝ ነበርኩ። አይደለማ ይሄ እኮ የወንድ ባህሪውም አይደለም። ወንድ ልጅ ወጥ ያወጣውታል እንዴ? ወጣ ሲል ነው የሚያምርበት። እንደዛ ነው የምታስበው? ማለት የሴቶቹንም ስራ እንዳይጋፋ ብዬ እኮ ነው እንጂ ሌላ ነገር። Sierra, you not change than your age. አረ እኔ አንቺ ላይ እንዴት እቀይራለሁ? እኔማ አልተቀየርኩም። እኔ ምን ሲራ ወይ ሳውጪ ምንድነው ፕላን? ምንም የለም። ያው አሁን አሪፍ መናፈሻዎች ተሰርተዋል። እሱን ይዤሽ ዞራለሁ። በቃ የተለያዩ ቦታዎች እናያለን፣ ምሳ እንበላለን፣ እንዝናናለን። በቃ እሺ ወወል ሲኒማ ቤት ነው ይሻል። እሺ ምንም ምሳ ይቀርባል።
ኖ ፕሮብሌም። ያው ፍቅር ምን እንትን የለውም። ያው ፍቅር ነው። ያው ፍቅር ያው ለሚወዱ ሰው መሞት ትወደኛለህ? በጣም ነው እንጂ የምወድሽ። እንዴ ምን ጥያቄ አለ? ሞትልኝ ብለህ ትሞታለህ? ጸዲ ላንቺ እዚህ ጋር አሁን ነው የምሞተው። በቃ ኢዝ ዴድ ዴድ። ያው ሞትት ወይ ጸዲ አንቺስ? እኔ እንጃ። what ያሾች ነው። ይሄ ደግሞ ምንድን ነው የሚባለው ምግቡ? አስኳል ጥብስ ይባላል። በጣም ቆንጆ ምግብ ነው። የምር ጣፍጣ። Thank you. እኔ የምልህ ለምንድን ነው ግን ብዙ ማታወራው? እንግሊዘኛሽን እኮ ስለምፈራው ነው፣ ስለሚከብደኝ። እውነት ከዚህ በኋላ አልቀላቅልም። I swear ከዚህ በኋላ የመጨረሻ ነው። እሺ ብዙ ሆቴሎች ሰርተሃል እንዴ? ብዙ ሆቴሎች ሰርተሃል እንዴ? ሆቴል? አዎ በጣም ብዙ፣ ግን ቁጥር ላይ ብዙም ስላልለው አላውቃቸውም። እና ምን ላይ ነህ ጎበዝ? ሞኝነት ላይ። እውነት? አዎ። አንተ ጥያቄ ልጠይቅህ፣ በሞኝነት ትመልስልኛለህ? ፍቅር ለአንተ ምንድን ነው? ፍቅር ፍቅር ለእኔ ለሚወዱ ሰው መኖር መሰለኝ። It makes sense. አንቺስ? አንተ ያልከው ነገር አሳምነኛል። ምን ይጨመር? ቆይ የሞኝ መልስ የሚያስፈልገው ጥያቄ ይዘሽ ነው የመጣሽው? አዎ እኔ የምልህ ፍቅረኛ ከውጭ ብትመጣና ምን ይዛል ብትመጣ የሚያስደስት ይመስላል? ይዛ ሄደችው ነው ማለት ከዛ ቤት ሰጠኝ የነበረውን ፍቅሯን ስትሄድ የሰጠችኝን ቃሏን ማለት ቃል ከሰጠችኝ ማለት ነው። አንድ ሙሉ ሻንጣ ጫማና ልብስ ብታመጣለስ? ደስ ይለኛል። ያው ዋጋ የማይኖረው ፍቅሯና ቃሏ ከቀረ ነው። ታውቃለህ ሼፍ፣ ከዚህ በኋላ ሞገስ እያልኩ ነው የምጠራው። ለምን? ማሰብ ነገር ማወሳሰብ ምናምን አይጠበቅብም። ዝም ብለህ መኖር ደስ አይልም? ልክ እንደኔ? ኤግዛክትሊ። እንግሊዘኛ ወራሽ? ውይ አይለመደኝ። ችግር የለም። ምን ልስራልሽ? ጸዲ ይኸውልሽ እንግዲህ እዚህ ደሳሳ ጎድጓዳ ውስጥ ነው የምኖረው። ውስጥ Really? Please be thankful. ጸዲ አውጪኝ እስኪ። አይ ማለቴ ከዚህ ጎድጓዳ ደሳሳ ጎጆ ውስጥ አውጪኝ እና አንቺ ቤት ነው ምን ይተብለ? ያው እንግዲህ የፈለግሽው። I'm tired. I want to go home. ሻኛኝ ይሻላል ጸዲ። ሰላም። እንግዲህ ወስዶ ነበር እንዴ? አዎ ለዛም ጭልጥ ያለ። ለዚህ እኮ ነው ደስ የምትለኝ። አትዋሽም። ማውራት ትችላለህ? ለማን ብዬ ዋሻለሁ? ችግር የለም ማውራት እችላለሁ። ፍቅረኛ አለህ እንዴ? የለኝም፣ ኖሮኝም አያውቅም። ምን ይስተፋዘ? ለምንድን ነው የማሳዝነው? ፍቅረኛ ነው እንጂ ከሌለኝ ፍቅር እኮ አለኝ፣ ለዛውም ብዙ። እኔ የምልህ ፍቅረኛ ቢኖርህ ግን ምን ታደርጋት ነበር? እናቴ ነበር ማረጋት። All means are the same. Oh my god. ብቻ እኔ ፍቅረኛ ብኖረኝ እናቴ ማድረግ ነው የምፈልገው። ከዛ ደግሞ ሀገር ማድረግ እፈልጋለሁ። አሁን በሰዓት እኔ ፍቅረኛ ብሆን ምን ትለኝ ነበር? ሞኝ እንሆንልሽ ነበር። ማለትማ ነይ ቆይ ላሳይሽ።
ሰላም ነው ሼፍ ሞገስ? አለ ዙሪ ሰላም ነው አለ። እኔ የምልህ ለምሬ የማያማት የቱን ሼፍነቱ? እንደ ቀልድ 25 ዓመት የለፈውበትን ሙያ እንደ ቀልድ ተወስተለኝ አይከብድም? ቆይ ምን ተፈጥሮ ነው? እስካሁን ምንም አላጠፋም። ካሁን በኋላ ግን እዚህ ቤት ከቆየ በጣም ብዙ ነገር ነው የምታጠፋው። አልገባኝም። አንተ ምንም አይገባም እንዴ? በቃ ነገር በብረት ድስት በሆነ በሽንኩርት ምናምን አናት ላይ ነው ሽንኩርት ይወጣል። ቆይ ለምን ሱራፌል እዚህ ቤት እንዳለ ሽንኩርት ጆሮ ላይ አናት ላይ ለምን? ይሄ ልጅ ከተፌ ላቅርብላት ነው የዚህ ልጅ አዲስ ምግብ መፍጠር የዓመት ረፍት ስትሆን እንዴ? አሌክስ ፍቅር ይዞኛል። ተክቺን መሆን አለበት። ጸዲን አፍቅሬያታለሁ። አትቀልዳ። ምንድን ነው የምቀልደው? የምሬን ነው። አረ ማምረር። እሷስ ግን እኔ እንጃ። ግን ብቻ ዋናው እኔ አፍቅሬያታለሁ። አይ ዋናውማ ሰው ታፈቅር ነበረ። ቆይ ግዴታ ለመፈቀር እኮ ማፍቀር በቂ ነው። አንዳንዴ ወሬ ማውራት ጀመርክ? አላደረብኝማ። የአሽቃባጭ ሙያ እንዴት ያረባል? እዚህ ቤት ሲሆን እኮ ነው የሚያረብህ። እሺ አሌክስ ምንድን ነው ማድረግ ያለብኝ? ንገራታ። ምን ብዬ? ራትሽ ምን ሳለች ብላት ነው? ሞኝ አሌክስ በእናትህ ሞኝ አትበለኝ። እና አፍቃሪው ልበልህ? እሺ አሁን እሱን ተወና ምንድን ነው ማድረግ ያለብኝ? በቃ ነገርኩህ አይደል እንዴ? ንገራት አልኩህ አይደል እንዴ? ይሻላል። እኔ የምልህ ግን ለምን ከሞገቡ ጋር መስተፋቅር ሰርተህ ተበላተን? አሌክስ በእናትህ እንደዚህ አይነት ምክር አትምከረኝ እንዴ። እኔ እኮ ታውቀኛለህ፣ አደርገዋለሁ። ለማንኛውም እነግራታለሁ። እነግራታለሁ። አፍቅሬሻለሁ። ችግር የለውም አይደል? ምን አፍቅሬሻለሁ? ፍቅረኛ አለኝ እኮ። እሱን ደግሞ አንተ በደንብ ታውቃለህ። አዎ አውቃለሁ። እኔ ደግሞ ነግሬሻለሁ፣ ብዙ ፍቅር አለ፣ ብዙ። በከፍተኛ ሁኔታ ኤሌክትሪኩ ደሙን ስለመጠጣው ደም ያስፈልገዋል። ደም? ምን ነው አሌክስ፣ ችግር አለ? እሱማ ችግር የለውም ዶክተር፣ እኔ ወንድሙ ነኝ። እኔ መስጠት እችላለሁ። መጀመሪያም ጸድዬ አንቺ ጋር እንደው ባይቀጠር ይሻል ነበር። ሰው ወንድም ነበር ማለት ነው? You guys play with me, huh? ጸድዬ ሞገስ ከልቡ ነው ያፈቀረሽ። የምር የዋህ መስሎኝ ነበረ። በጣም ሸታሞች ናችሁ። ጸድዬ ይሄ ሁሉ ነገር ያደረኩት እኔ ነኝ። ሼፍ ሞገስ ምንም አያውቅም። ሼፍ መቼም ለአንቺ ጥሩ ምግብ አብሳይሽ ነበር። ዋናው መትረፉ ነው። ከዚህ በኋላ ግን አይኑን ላይ አይፈልግም። ይኸውልህ ይሄ ሁሉ ተንኮል አንተ እንደሆነ ደግሞ በደንብ ተረድቻለሁ። አንተን ቢሆን ላይ አይፈልግም። እሺ ጸዲ ጭራሽ ወንድም
ምን አዲስ ነገር አለ? ምንም የለም። ስልክም አታነሳም አይደል? በፍጹም። እና ምን ልታደርግ አሰብክ? እኔ እንጃ ምን ማድረግ እንዳለብኝ ራሱ ጭራሽ አላውቅም። ብቻ የሆነ ነገር ማድረግ አለብህ። በዛም በዚህ ነው ማድረግ አለብህ። እስቲ የሆነ ነገር ለማድረግ አስቤያለሁ። ምን ታደርግ ነው? አሌክስ፣ ሁሉም ነገር እኮ አይነገርም። ኧረ ሰብሊ ምን ሰብሊ ምግብ አልደረሰም እንዴ? አንቺ ሰብለ ይሄ ምንድን ነው? ሽንኩርት ያረረበት ፍርፍር የተካንኩበት ሙያ። It's too late. እኔ ትክክለኛ ማንነቴ እኔ ሰው የማይወደኝ ሰው ፊቱን የሚያዞርብኝ ሰው ነበርኩ። ግን ጸዲ አንቺን ካገኘው በኋላ ሰው እንዲወደኝ አስችለሻል። እኔም ሰው እንደወድ አስደረገሽኛል። እና ምን ላድርገው? እኔ የፈለግሽውን ብትይ አይመለከተኝም። ግን ይቅርታ፣ ለነገሩ የመጣሁት ይቅርታሽን ፈልጌ አይደለም። እና ምን ፈልገህ ነው? ጸዲ አፈቅርሻለሁ። እኔ ደግሞ አልፈልግህማ። እሱ አይመለከተኝም። እኔ ግን ማቆ ማፍቀሬን ብቻ ነው። ደግሞ የዛ ጊዜ እውነቴን ባለመናገሬ ምንም ጸጸት አይሰማኝም። የዛ ጊዜ ትክክለኛውን ስሜቴን በነገርሽ ኖሮ የሁሉ ነገር ባልተፈጠረ ነበር። ችግር የለም ጸዲ፣ አላስጨንቅሽም። ሼፍ አቤት ጸዲ። አብረን ሞኝ ነው። ጨረቃ መሆን አምሮሽ ነው አይደል? ይኸውልህ ስራ አጥተህ ስትንከራተት ስላሳሰገኝ ነው የምሰጥህ። እሺ ጋሽ። እሺ ሂድና ደግሞ አጋጫለሁ። እሺ ጋሽ። ሞገስ ቆይ መልሼ እደውልልሃለሁ። ጸዲን እኮ አገኘኋት። እናስ ምን አለች? አብረን ሞኝ እንሆን አለችኝ። ወይኔ ወንድም አንተን ያወቅበት ወጥታ በስር ገብተህ ኑሯም ስለወጣ አይደለ? ምን አለች? ሂድ በቃ። እንዴ ደግሞ የመኪና ሰው ልጅ አማራችን? አዎ ጋሽ